ከዛ ሄድን ቀብር ቦታ አልወደቅሽም? አልወደኩም። አይገርምም? ሻርፕ ሰጠችኝ ጓደኛዬ። ተዘጋጅተው ነው የመጡት እነሱ። ምክንያቱም እነሱ ኦሬዲ ተሰማምተው ጨርሰዋል። እኔ ነኝ የሆነ ነገር ሆናለች ተብሎ ነበር። እኔ በቃ የሚከብድ ቀብር አየሁ በህይወቴ ማለት ብቻ አለው። የሆነ ነገር ይደንዝዛል ያለው እንባ ይወርደኛል። የሆነ ሴትዮ መጡና በጣም ወዶ ፎቶ አለ ሰጡኝ። ብዙ ሰው ነው ያለው ምን እንደሆነ አላውቅም። ሰጡኝ። ያስኩት እንደዚህ አቅፌው ቆምኩ። ስንወጣ ጓደኛዬ ደረሰች። እኔ በቃ ደነዘዝኩ። ከዛ ጊዜ በኋላ ለተከታታይ 1 ወር እኔ አልነበርኩም። ከፍቶኛል፣ ይደብረኛል። የታወቀ ነው የምወደው ሰው ነው ያጣሁት። የሆነ ነገር ትሆናለች ነው የሚታሰበው። በቃ እኔ ከባድ ጊዜ እኔ መጣ። በቃ እኔ ይሄ የኔ ይሁን አብሬ ልሁን ምናም ያኔም የልጅነት ነገር ነበረ። ግን እንደዚሁ ኖሮ ባየው ደስ ይለኝ ነበር። እንደዚህ አይነት ነገር አላስብም። ወጣት ይሞታል ብዬ አላስብም ነበር እንጂ አስደነገጠኝ። ከዛ በቃ የሱ ጭንቀት አለ፣ የራሴ በሽታ አለ። ጓደኞቼ በጣም በቃ እኔን ከዛ ነገር ለማውጣት ይደወላል። ሁሌ ነው የምናወራው። ይመጣሉ በየጊዜው ቅርብ ያሉት። ለምን በቃ የሆነ ነገር ተወሰናለሽ ነው የምባለው። እዛ አባቴም አሉ እድሜ ይስጣቸው። አሁንም ሄጄ እሳቸው ጋር ነው የማወራው ምናምን ነገርና በቃ ከሆነ ሆነ ራስሽን በቃ እንደይህም እንዳበረታ እሳቸው ጋር ወርቼ ምናምን ደህና ተጽናንቼ ቤት ስመጣ ትዝ ይለኛል። በቃ ከባዱና ትምህርቱ ማቃተኝ። በጣም እየረሳው መጣው። አነባለሁ ይጠፋል። እንደዚህ አይነት ታሪክ እንደተፈጠረ ቤት ውስጥ አያውቁም ከውስን ሰው በቀር። ህመሙ ግን ፍሪኩዌንትሊ ቶሎ መጣል ምናምን አልጀመረ? በቃ እየጨመረ መጣ። ያመኛል፣ ይጥለኛል፣ ባይጥለኛ ደነዝዘኛል፣ ፍዝዝ ነው ምናምን በቃ። ከዛ ወንድሜ ሚስት ወለደች። በዛ ሰዓት የሆነ ትንሽ የምረጋጋበት ነገር መጣ። በቃ ደስ አለኝ በሰዓቱ እና ደውያለሁ። የሚገርመኝ ነገር እሱ በሞተ በ7 ቀን ልዩነት ነው የተወለደው። ደወልኩና ልናገርኩ ነው ወለደች ምናምን ምክንያት ለሱ ለምን ለምጃለሁ አርፏል። ግን አይደል ፈጠር ያኔም አልፏል። ልናገር ምክንያቱም ለምጃለሁ እንደዚህ አይነት ነገር ነገር እንዲሆንኩ እኮ እንዲሆን ጥሪ አይቀበልም ሲለኝ ትዝ አለኝ። ደግሞ እንዳዲስ ጥር ምናምን ሲደርስ እናቴ በቃ ከበደኝ አልኳት። ይሁን ታዩ አንቺ ደህና ሁኚ እስከዛ ጸበሉን ምኑን በይና የሚቀጥለው አመት ትጀምሪያለሽ ተባልኩ። ይሄ ጊዜ አይመርጥ፣ ቦታ አይመርጥ፣ እድሜ አይመርጥ። በቃ መጣ ነው መፈጥፈጥ ነው በቃ ምንም አማራጭ የለም። እና የሰው አመለካከት ያናድደኛል። መድኃኒት ወስዳለሁ ስል በቃ ሰው ሌላ ነገር ነው የሚመስለው። እኔ ያመኛል መድኃኒት ይጨመራል፣ ያመኛል መድኃኒት ይጨመራል። ግራሙ እየተጨመረ ነው የሚሄደው። በጣም አደንዛዥ መድኃኒት ነው መድኃኒቱ። የባህሪ ለውጥ ይኖራል፣ መነጫነጭ ይኖራል፣ ዲፕሬሽን አለው። በራሴ ኮንፊደንስ ይወርዷል። የለም ታውቁት መኖር ይቀጥላል። ቀጠልኩ ደግሞ እየተንገዳገድኩ ማለት ነው። ቤተክርስቲያን በጣም አሳልፋለሁ። ያቺን አመት ጸበል እየተመላለስኩኝ የሆነ ቦታ እየሄድኩና ወንድሜ ጋር ጊዜ እያሳለፍኩ ምናምን እንደምንም ሌላኛው አመት መጣ። እንደ አዲስ ደግሞ ጀመርኩ ትምህርት። የት? እዛው ኩይዝ ድሮ እንዳስተካከለልኝ መምህሩ ያቀኛል። ስመጣ እንደ አዲስ ተቀበሉኝ። ከዛ ደግሞ ቲያትር በጣም ነው የምወደው። ቀን አካውንቲንጉን፣ ማታ ቲያትሩን ቀጠልኩኝ። ቢዚ ሆንኩ በቃ። ከዛ በዚህ በማታ አለ ማምሸት ጀመርኩኝ ማለት ነው። የማታ ክላስ ስለሆነ 2 ሰዓት ምናምን ነው ቤት የምገባው። እቤት አባቴ እየከፋው መጣ። ለምን ቢያማት ጨለማ ነው፣ አይ መንገድ ላይ ብትወድቅ መኪና ቢገጫት እኛ ነን የምንጎዳው። ይሄን ትምህርት ታቆምልኝ አለ። ለምንኩስ በቃ ጤነኛ ሆና ትኑር ታቆም ተባልኩ። በቃ ይሄን አላቆመውም ብዬ ቲያትሩን አቆምኩት። ለምን በቃ እንዲከፋው አልፈልግም በተአምር። እኔን ለማሳደግ ብዙ ነገር ትቷል። ሲወሴን ተፈትኛ አልፌ ምናምን በጣም ጥሩ አስተማሪ ነበረን። አትቀጥይም? አልቀጥልም። ቢያንስ ወይ ጤንነቴ ሲሻሻል እጀምረዋለሁ ይቅር በቃ ብዬ ወጣሁ። ማለት ከስንተኛው ሴሚስተር ማለት ወይም ስንተኛ? 1 አመት ጨር 1 አመት ጨርሰሽ አቆምሽ? እሺ። 2ኛ አመት ስገባ ታውኩት። እዚህ አካውንቲንጉን ቀጠልኩ። ከዛ 2ኛ አመት ገባሁ። የሆነ ጣጣር እያለ መጣ። እኔም ጊዜን እሱ ላይ ማሳለፍ ጀመርኩ። ከበድ እያለ መጣ፣ እየጀመረ መጣ ማለት ነው። አቃተኛ። አሁንም ይሄ ጥር ወር ሲደርስ አቃተኝ እና እንደዛ ከመፈጠሩ በፊት ቤት ውስጥ የሆነ ድመት አለ ከስንት አንዴ የሚመጣ እና ማታ ሳነባም ሽቼ እንደዚህ ጠረጴዛ ላይ ትቼው እዛው ሶፋ ላይ ተኝቻለሁ። ቤት እንደገባ ይታወቅም ገብቶ የኔ ደብተር ተጨማለቀ በቃ። እና ተኝቼ ሌሊት ላይ ፋዘር ለጸሎት ሲነሳ ያየዋል ደብተሬ የለም። ተጸዳርቶበት ነው። እሺ የልጄን ደብተር ምናምን ሲል ሰማዋለሁ። አባቴ ምን አስመሰል? አረ እንዳትሰማ ትላለች እናቴ። ተረግረግ አርገው ጠበቁኝ።
ሽቶ አላስጠጋልኝ ስከፍት የእውነት አስጠላኝ። ከዛ ትምህርቱ አሁንም እናቴ ጋር ነው። ምንድነው ስትለኝ አስጠላኝ። ታዩ ቁጭ በይ ጤነኛ አስቶኝ ትማሪዋለሽ። እሺ ነው ተውት በቃ ቤት ቀረው። ያን አመት ተቀመጥኩ። ቀጣይ አመት ተቀመጥኩ በቤት ጓደኞቼ ተመረቁ። ያኔ ችግር መጣ። ፌስቡክናም ስገባ የግራጁዌሽን ፎቶ ያለው ለነሱ በጣም ነው ደስ የሚለኝ። ለምን በቃ እንትናቸውን ጎላቸው ላይ ደርሰዋል። እኔ ከፋኛል እንዴ እኔስ ምንድነው ምን ከብዶኝ ነው እንደዚህ ሆንኩትኝ? መማር እየቻልኩ ለምን አይገባኝ። በቃ እናደዳለሁ። በቃ የተማረ ሰውና ጤነኛ ሰው ሳይቀናለሁ እኔ እያለ የሆነ ወቅት ላይ ዘብር ገብርኤል እንሂዳለችኝ አክስቴ እሷ ቤት የታመምኩት ማለት ነው። ተያይዘን ሄድን። ዘብር ቆየው በጣም ጥሩ ጊዜ አሳለፍኩ እዛ እና ከዘብር የሆነ ራቅ ብሎ ዳስ አምባ ጊዮርጊስ የሚባል ቤተክርስቲያን አለ። 2 ሰዓት ምናምን ያስኬዳል። እሺ እኔ ጸበል ሲሄድ ምን ያስቀናሻል ብትለኝ የሚጮህ ሰው ለብኝ ነው ማያቸው። ለምን በቃ እንትናቸው ወጥቷላ ተይዟል። እኔ ምንም ወይ የለብኝ እንዳለ እዚህ ጋር ያመኛል። ምክንያቱም ይሄን ነገር ከሰይጣን ጋር ይዤዋለሁ። አበቃ ጤነኛ ነኝ እንዳለ እንዴት ዳሳምባ ሄደን እንያው ብለን ሄደንና እንደዚሁ ዛም ትልልቅ አባቶች ናቸው ያሉትና ቅባ ቅዱስ ያደርጋሉ፣ ጸሎት ያደርጋሉ ምናምን። ስንሄድ አብረውኝ የሄዱት ግማሾቹ የሉ አንቺ ሊያስተምቁ ይሉ። አዎ ከዛ መጡ። እንደዚህ ቅባ ቅዱስ ተደረገልኝ፣ በመስቀል ታሻው ምንም። አክስቴ ነገረቻቸው እንደዚህ አይነት ችግር አለባት ያማታል። ከዛ የሆነ እንትኑ ጠጠር አለ አቀባቡም አመታቱም ምንም። ከዛ ተነሽና ቤተክርስቲያኑ 7 ጊዜ እየጸለሽ እየተናገርሽ የልብሽን ዙር እየየ ያልኩ ለምን አልጮህም? እንዴት ነው አልጮህም ያልኳቸው? ተመልሰሽ ነው ያሉ። ምንም በቃ አልመልሰው አልመጣም አልኩኝ። ሄድኩኝ 7 ይዞሽ? አዎ ሄድኩኝ። ወጣው ተመለስን። ዘብር እዛው ገባን። ዘብር እኔ ብዙ አይነት ሰው ሲፈወስ አይቻለሁ። እዛ ቆየን ረጅም ጊዜ። ተመለስኩ በቤት መጣው። ከዛ ግን ስራ አገኘው። አንድ እማቀው ልጅ ደውሎ እንደዚህ አይነት ስራ ጀምሪ። አረ በቃ ልጀምር ወንድሜን ጀምሪ ምን ትሰሪያለሽ? እስከዛ እድሜ ያኔ ስንት ይሞላኛል? 23 24 ሆናለሁ። ያኔ ልብስ የምትገዛው እናቴ ናት። የሆነ ነገር የሚደረገው ባባቴ ነው ምናምን በቃ ጥገኛ ማለት ነው። የሆነ በምትረዳበት እድሜ እነሱ ላይ መለጣፍ። አረ ቢያንስ ስራዬን ልጀምር አልኩ። ወጣው ሜክሲኮ ስራ አገኘው። ጥሩ ቤት ነው፣ ጥሩ ሰዎች ናቸው። ገባው። ሰላም ሆንኩኝ። ተግባቢ ነኝ፣ ችግር የለብኝም። በቃ ከነሱም ተግባባው፣ ከሚመጣው ምግባባለው ምናምን። ጥሩ 1 አመት በሚገርም ሁኔታ ሰራሁ። ከመሙስ ሰላም ነኝ፣ ምንም የለም። እና በቃ ቤት ሁሉም ደስ አለው፣ ተሻላት ማለት ነው። ከዛ ተደረገልኝ አይደል? ራቅ ከቤተ ክርስቲያን ጠፋ፣ ከጸበሉም ምናምን ማለት ጀመርኩ፣ በስራ በመሳበብ ምናምን። ከዛ ያንን 1 አመት በሰላም ጨረስኩና የሆነ እንደሚያመኝ ምናምን ላለቀ ያወራኋት። ከዛ በቃ መታከም ካለብሽም ትታከሚያለሽ፣ በቃ ለማሳከምም ወስና ምናምን ጨርሳለች እሷ ምናምን። ጠራሁት መሰለኝ መጣ። ከዛ ከጊዮርጊስ ከመጣሽ ነው 1 አመት ሰላም ሹ? አዎ በጣም ሰላም። ከዘብር ከመጣሁ በኋላ ምንም። እሺ ከዛ መስከረም ገባ። አገራማን ብዬ ጠዋት ተነስቼ ሰላውጣሁ። የሆነ ትንሽ ሲጀምረኝ እንትኑ ሲመጣ ከሰፈር ይታወቀኛል። ግን የሆነ አንዳንዴ ምጥጥ ብሎ ይሄ እንደ ዴጃቡ እንደምንለው ነገር ማለት ነው ምጥጥ ብሎ ስለሚጠፋ አልጠበቅኩም። ከዛ የተከመረ ድንጋይ አለ እዛ ጋር ስደርስ ወደኩ። ሰወድቅ እንደዚህ በዚህ ሳይዴ ነው የወደኩት። ይሄ ተፈነከትኩ እዚህ ጋር፣ ይሄ ተፈነከተ አበጠ በጣም። ይሄ ምላሴ ይሄ እንትን ይጉንጬ አልተረፈም። ቅርጥፍ ነው ያልኩት። ማን አነሳሽ? ሰው መንገደኛ። እሺ ከዛ ግን እዛ አካባቢ ስለሆነ ስራዬ እዛው ጋር ስለሆነ ሰው ያቀኛል። እሺ እና አረ እንትና ቤት የምትሰራው ልጅ ታማለች እዛ ጋር ይባላሉ። ልጆቹ ወንዶች አሉ። ሲመጡ ሲያዩኝ እዛው ጋር ተዘረር ያለው አንጠልጥለውኝ ወሰዱኝ። ገባን። ከዛ ልክ አለቀይም ወደ ሱቅ ስትገባ እኔም እንደዛ አፋፍሶኝ ስንገባ እኩል አየሽ፣ ደነገጠች። በቃ ወደ ቤት ይዘው ይመጡ። ከዛ ደግሞ የሆነ 3 ቀን 4 ቀን ቆየውና ደግሞ ተመልሼ ስራ ገባሁ። ጥቅምት ላይ ደገመኝ ማለት ነው። ቁጭ ብዬ ኮምፒውተር ላይ እየጻፍኩኝ ሱቅ በዛው ተንሸራተትኩ፣ ወደኩኝ። ከኛ ሱቅ አጠገብ የምትሰራ ልጅ የሕክምና ሙያ ላይ ስለነበረች ቶሎ ሳልጎዳ ደረሰች። ምን እንደሚደረገው
አለ ብዙ ነገር ይደረግልሃል ስትወድቅ። አተኛኘት ግን ስነ ስርዓት አለው። ኦኬ ምንድን ነው የምተኛት? ወደ ግራ ይደረግና እግሩ ይታጠፋል። ኦኬ ጭንቅላቱ ላይ ለስለስ ያለ ነገር ተደርጎ ዝም ብለህ ታየዋለህ። በቃ እንዳይጎዳ እዚህ መንቀጥቀጥ ምናምን ስለሚኖረው በቃ መንቀጥቀጡ እስኪቆምለት መጠበቅ። ከዛ ነቃሁኝ፣ ክትታከም ተባልኩ። 1 ወር ከምናምን ስራ አልገባሁም። እዛም ሰራባት ወጪን ቻለችኝና የኢጂ ህክምና ኤምአርአይ ምናምን ተደረገልኝ። ኢጂ ሲታይ በቃ የለም ሲስተሙ በጣም ተበላሽቷል። ነርቭ ሲስተሙ ማለት ነው ልክ አይደለም። ብሶ ነው የመጣው ከበፊቱ እና በዛ ሰዓት በዛች 1 ወር ሌላ ችግር እንዳይፈጠር ምናምን ተብሎ የበፊቱን መድኃኒት ዶዙን በጣም ጨምረው ሰጥተው የነበር ሐኪሞቹ። በቃ ደንበኛ ሱሰኛ ነው መስለው። አይኔ አብጧል፣ ይሄ በጣም አባል እንደዚህ ነው የሚሄደው፣ ቀና አይደለም። ከዛ ኤምአርአዩ ጠባሳ ያሳያል አንጎሌ ላይ ማለት ነው። አንጎሌ ላይ ጠባሳ እንዳለ ለኔ አልተነገረኝም። ያክስቴ ልጅ ነች ውጤቱን ያየችው። ከነገርኳት ትደነግጣለች ብላ ስላሰበች ዝም ብለውኛል። ይሄን ከመሄዳችን በፊት ያኔ ጓደኛዬ እስቲ ለምን ሌላ ሐኪም ጋር ግን ቼክ አናረግም ትለኝና ተያይዘን የግል እንሄዳለን። ኒውሮሎጂስት የሚባሉ አሉ፣ እነሱ ናቸው የሚያዩት። ገባን። መንቀሳቀስ በጣም አቅቶኛል። ከዛ ምንድነው ምናምን አለኝ። ያሳየሁት ውጤቱን ሰጣሁት ምናምን። በጣም ምርጥ ዶክተሮች አሉ አንክድ። በዛው ልክም ደግሞ ከባዶችም አሉ። አየው ምናምን እሺ ምናምን አለኝ። የሆነ ነገር አወራኝ ስለበሽታው ምናምን። ማለት ትልያለሽ ምናምን ነገር አለኝ። ሴል ልጅ አይደለው እንዴ ነው ስለው፣ አይ ብዙም ተስፋ አታርጊ እንዴት ምናምን ነገር ስለው፣ አይ አትወልጂም ሴቶች ሆናችሁ በዚህ በሽታ ተጠቅታችሁ ወልዳለሁ ብሎ ማሰብ ዘበት ነው። መድኃኒታችሁ ከባድ ነው። አሁን አንቺ ካልተሻለሽ መድኃኒትሽ ይቀየራል። ጭራሽ ከባድ ነው ከዚህ በላይ ያሉት ስቴጆች። አይሆንም እንዳታስብ ይሆናል ነገር አለ። እሺ ምንም በዛ ሰዓት አይደለም እንደዚህ አይነት ነገሮች መከራከር። እኔ ካልጋ ውጪ ምንም አይታየኝም። ስማውል ምን አለሽ አለችኝ ጓደኛዬ። አትወልጂም አለኝ አልኳት። ሌላው አላወራኋት። እንደዛ ምናምን ካለኝ በኋላ ሁሉም ተናዷል፣ እኔም ተናድጃለሁ። እንደዛ በመባል አይደለም የተናደድኩት፣ ግን እንደዛ ለኔ መባል የለበትም ነው። ከዛ የምርም መድኃኒቱ እየከበደ መጣ። ከዛ ከተወሰነ ጊዜ በኋላ ይሄ አንጎሌ ላይ ያለው ጠባሳ እንዳለብኝ ደግሞ አወቅኩኝ። ከዛ ስራ ቦታ እኔ እየከበደ መጣ። አቆምኩ ስራ ማለት ነው። በቃ ቁጭ አልኩ ቤት አልወጣም። መድኃኒቱ ውድ ነው። እናቴም ስራ ስታቆጭ ብላለች። ያው ጡረታ ነው። አባቴ ይሰራል። እስካሁን አላቆምም። በጣም ጠንካራ ሰው ነው። እሷ ቤት ነች። የጡረታ ገንዘብ አላት። ከዛ ብር ላይ መድኃኒቴ ይገዛል። ልብስ ሲያስፈልገኝ ልብስ ይገዛል። ሻክም ተመልሼ ማለት ነው እንደ አዲስ። መድኃኒቱ ጠዋት 400 ግራም ማታ 400 ግራም ነው የምወስደው። አንዳንዴ ሳየው ያልቃል፣ ይጀንቀኛል። ተመልሼ እጂ ብር አምጪ ልልና ምን አደርጋለሁ? ጠዋት 400ን ከወሰድኩ ማታ አልወስድም ቶሎ እንዳያልቅብኝ። ምክንያቱም በየ15 ቀን ነው የምንገዛው። የአንድ ወር አንድ ያንገዛ ይበዛል ብሩ። ጠዋት ከወሰድኩ ማታ አልወስደው። ለምን እናቴን ላለማስጨነቅ ነው። ዝም አልኩኝ። ያኛውም አመት አለቀ እና ሳናስበው የሆነ ወቅት ላይ ከጓደኛዬ ጋር ለምን ጻድቃኔ እንሄድም ተባባልን።